ጥርሱ እስኪወልቅ ድረስ አንተ እንዴት ትማታለህ? እኔ ያሳሰበኝ ስነ ስርዓት አይኖርም እንዴ? ቡራዬ ማስጨነቁን ዛሬም አላቆመም ማለት ነው። ዛሬ ደግሞ ለየት ባለ ቪዲዮ መጥቶ ሀይሚዬን በጣም ሲያስደነግጥና ሲያስጨንቅ አይተነዋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናቸው? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። ሰሞኑን ጠፋ ብያለሁ። ያው ኢድም ስለነበረ አልተመቸኝም፣ ቢዚ ነበርኩ እና ዛሬ ቡራዬ ተደበደብኩ፣ ተነከስኩ፣ ድረሽልኝ የኔ ንግስት፣ የኔ ጨረቃ እያለ ነበር ከጓደኛው ሚፍታህ ጋር ሆኖ ለሀይሚዬም ስልክ ተደውሎ ነው እንግዲህ የተነገራት። ሀይሚዬም ስትሮጥ መታ እንግዲህ ሁኔታውን ስታይ በጣም ደንግጣ ነበረ። ታምሌሉ በጣም ያስደነግጣል። እውነት ለመናገር እኔ ታምሌሉን ሳየው በጣም ደንግጫለሁ። እውነት ቤት ተፈረከተ ነው የሚመስለው እና እሱ ግን ከጓደኛው ጋር ሆኖ አልኮን ምናምን ቀባብቶ እንግዲህ ያው የተደበደበ መስሎ ነው የመጣው። ልቀቁኝ እሄዳለሁ እያለ ነበረ። እንዴ ቡራዬ መጀመሪያ ላይ የት ነበርክ? እንኮሮ ጨብጠሃል? ድሮ እኛ ተመተን እኔ እንኳን ሳልመታም በነገራችን ላይ እኔ እደባደባለሁ ስድብ እንጂ ማልችለው ማልወደው ማለት ነው። ድሮ ልጅ እያለሁ በተለይ ፈንክቼ እንጂ ተፈንክቼ አልገባም ቤት ማለት ነው። ፈንክቼ ነው የምገባው። እስከሚይዝ እፈራለሁ። በጣም ነው የምፈራው እስከሚይዝ። ከያዝኩ ግን ማለት ነው በጣም እቧጭራለሁ። በቂ የሆነ ነብር ነው የምሆነው። የሚገርማችሁ ነገር በስመ አብ እኔ ሳስታውሰው እኮ ትምህርት ቤት ሁሉ ከወንዶች ጋር እደባደብ ከወንዶች ጋር ሁሉ እደባደባለሁ ግን በቃ እስከሚይዝ ግን በጣም ነው የምፈራው። በቃ በጣም እና አንዳንዶች እንደዚህ አሁን ሲደባደቡ ምናምን እንደዚህ ጓደኞቼ ምናምን አብሮ አደጎቼ እንደዛ እንኩሮ ጨብጠህ ነበረ አትለውም አትየውም ምን ስትሰሪ ነበር ይላሉ ቤተሰቦቻቸው ማለት ነው እያለቀሱ ሲገቡ ምናምን እና ቡራዬም ደግሞ ከተደበደበ በኋላ ከተነከሰ በኋላ እንግዲህ ዘራፍ ማለት ጥሩ አይደለም። የት ነበርክ? እንኩሮ ጨብጠህ ነበር እና ሀይሚ ወደ ሐኪም ቤት ልውሰድ ስትለው ግን እኔ ልጁ ጋር ነው መሄድ የምፈልገው እሰራለታለሁ ልቀቁኝ እያለ ሲፎክር ነበረ። እዚህ ጋ እኮ ደግሞ ነክሶኛል ይላሉ ማለት ነው። እና እኔ ዘና ብዬበታለሁ። በቃ ቡራዬ አልተቻለም። ይሄ ፕራንክ ቀልድ ምናምን ባለፈው አይታችኋል። አያት ሆኖ መጥቶ የብሩኬ አያት ሆኖ መጥቶ ሀይሚን እንዴት ሲያሰቃያት እንደነበረ እንግዲህ አይታችኋል በደንብ። ዛሬም ደግሞ እንግዲህ ሀይሚዬን በጣም የሚገርም ፕራንክ ነው ያደረጋትና ግን እኔ እየፈራሁለት ነው ቤተሰብ ለቡራ እየፈራሁለት ነው። ሀይሚዬ ይሄን ሁሉ ይዛ ይሄን ሁሉ ፕራንክ እንግዲህ እስካሁን ብድር አልመለሰችም። ስለዚህ ሀይሚ ዝም ማለቷ ግን ለጥሩ አይደለም። ቡራዬ ወይልህ መቻል አለብህ ግን ማለቃቀስ፣ ማዘን፣ ጥሎ መሄድ ምናምን የለም። ብድር በምድር ነው። ሀይሚ ትሰራልሃለች ማለት ነው። ልጅቷ እየቆጠረች ነው እስካሁን ራሱ ዝም ያለችው ይመስለኛል ሳስበው እና የዛሬው በጣም ያስቃል። ሁኔታው የሚያደርገው ሪያክሽን ምናምን ፈታ ነው ያልኩበት። እውነት በጣም ደስ ይላል እና ምርጥ ፕራንክ ነው። አይዲያችሁ በተለይ ይመቸኛል። በርቱ፣ ቀጥሉበት። ሚፍታህ ይመስለኛል ስሟ። በጣም ደስ የሚል ልጅ ነው። በነገራችን ላይ ረጋ ያለ ስርዓት ያለው ልጅ ነው ይሄ ልጅ ማለት ነው። እና ብዙም አይደለም። በፊት እንደውም ቪዲዮ ምናምን ይሰራ ነበር ከነ ቶፊክ። አሁን እየጠፋ ነው። በእርግጥ ይሄዳል ወደ ሳኡዲ ማለት ሳኡዲ ነው የሚኖረው መሰለኝ። እናቱም እዛ ትመስለኛለች አለችው። እና እየቆየ ነው ትንሽ የሚመጣው ማለት ነው። እና ምርጥ ልጅ ነው። ቻናል አለው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። በዚህ አጋጣሚ መልካምነት ለራስ ነው። እንደውም 100 ሺህ የገባው በነ ብሩኬ አማካኝነት ይመስለኛል የሆነ ጊዜ እነ ብሩኬ 100 ሺህ አስገቡት ባካችሁ እያሉ ቪዲዮ ሰርተው ነበረ ሊሸኙ ሲሉ ማለት ነው። ግን አስታውሳለሁ የገባ ይመስለኛል። ያው ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉት ማለት ነው። በተረፈ የዛሬው ያበደ ነው፣ ደስ የሚል ነው። ትናንትና ቪዲዮ አለቀቁም ነበረ እነ ሀይሚዬ ማለት ነው። ዛሬ እንግዲህ በሚገርም ሁኔታ ነው የመጡት። በርቱልን የኛ ጨረቃዎች፣ የኛ እንቁዎች። እናንተ ባትኖሩ ማን ያዝናናናል? ማን ፈታ ያደርገናል?
አሁን እኮ ሱስ ነው የሆኑብን። ሱሴ ተጋቡ ይላሉ አንዳንዶቹ ደግሞ ማለት ነው። ተጋቡልን፣ ተጋብታችሁ እኔ እባካችሁ ጨረቃዎቹ እየተባላችሁ ነው እንግዲህ ያው እስኪ በደንብ አሁን ትንሽ ይሸቅሉ ይስሩ ምናምንና ተረጋግተው ይጋባሉ ማለት ነው። ችግር የለውም። መጋባት ማለት እኮ አንድ ቤት መኖር ነው። ሌላ ምንም እንትን የለውም። እና ያው በእርግጥ ትዳር ብላችሁ ስትመሰርቱ ትሰበሰባላችሁ፣ ከብዙ ነገር ትቆጠባላችሁ። እረፍት አለው ብዬ አስባለሁ። ትዳር እረፍት አለው። እውነት በፍቅር እያላችሁና ትዳር ውስጥ ስትገቡ በጣም ልዩነት አለው። በጣም መከባበር አለ። በቃ አይደለ እንዴት ነው ትልቅ ሰው ትሆናላችሁ። ላወቀበት የትዳርን ትርጉም ላወቀበት ትዳር ብዙ ነገር እንትን አለው ማለት ነው። ከብዙ ነገር ትቆጠባላችሁ። በአጠቃላይ ብዙ ነገሮችን ሴፍ ታደርጋላችሁ። ሰዓታችሁን፣ ብራችሁን፣ ጊዜያችሁን ሴቭ የምታደርጉት ትዳር ላይ ስትሆኑ ነው። ይህ ትዳር ሳትገቡ ውጭ እንደምታድሩት ከጓደኞቻችሁ ጋር እየወጣችሁ እንደምትዘሉት ምናምን አይመስለኝም ከማየው አንጻር እንጂ እኔ ትዳር ውስጥ ገብቼ ግን አላየሁትም ማለት ነው። ግን ከብዙ ሰዎች ትማራላችሁ ማለት ነው። እና ሀይሚዬና ቡራዬ ደግሞ ይደርሳሉ፣ ችግር የለውም። ዋናው የሰው ልጅ ልብ ለልብ መተሳሰሩ ነው። ልብ ለልብ መተሳሰሩ ነው። በአብረው ኖሮ እኮ በአብረው አንድ ቤት እየኖሩ ራሱ ትዳር ብለው መስርተው ራሱ ፍቅር የሌላቸው ዝም ብለው ዘላን የሆኑ ሰዎች እኮ አሉ። ይሄን ታውቃላችሁ አይደለም? ምንም የትዳር ጣዕም የትዳር ትርጉም ምንም የማይታይባቸው ወይንም ደግሞ የማያውቁ ሰዎች አሉ። ዋናው ነገር ልብ ለልብ መገናኘት ነው። በቃ መገናኘት መተሳሰቡ ካለ ችግር የለውም። ወደፊት ሁሉም ነገር ይሆናል። እንዴ ሰርግማ እንበላለን። ተቀልዳላችሁ እንዴ? ሰርግ እንበላለን። የሀይሚዬን እና የቡራዬን ሰርግ፣ የአራት ልጆች ክርስትና። ተቀልዳላችሁ እና እንደዛ ነው እላችኋለሁ የኔዎቹ ማለት ነው። ማሮቼ፣ ፍቅሮቼ፣ ውዶቼ እና የዛሬው ቪዲዮ ይሄን ይመስላል። ድብርት ግን ይዞኛል። ድብርቱ አልለቀቀኝም። ቁም ነገር የሰሞኑ ድብርት በስማ የሰዎቹ ይመስለኛል። የሰዎቹ እዛ የተሰበሰቡት ሰዎች ይመስለኛል። ዱካካቸው እኔ ላይ ነው የተቀመጠው። በስመ አብ ወወልድ ወመንፈስ ቅዱስ። እና ውዶቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። እወዳችኋለሁ፣ አከብራችኋለሁ። ደህና ሁኑ የኔ ማሮች። ባይ 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 ባይ።